ሰው በጣም ሲያበሳጫችሁ በአንዴ ወደ ጭራቅ የምትቀየሩበትን ቅጽበት ታስታውሳላችሁ? ከቁጥጥር ውጭ የሆናችሁ ራሳችሁን እስክትረሱ ድረስ ብዙ የምትከስሩበትን ያቺን ቅጽበት አስታውሱ እስቲ። ያቺ ቅጽበት ለ90 ሰኮንድ ብቻ ወይም 1 ደቂቃ ከ30 ሰከንድ ብቻ እንደምትቆይ ብነግራችሁ ምን ይሰማችኋል? ይህንንም በሃርቫርድ ዩኒቨርሲቲ የአእምሮ ሳይንቲስት የሆነችው ዶክተር ጂል ቦልት ታይለር አረጋግጠዋለች። ሳይንቲስቷ በጥናቷ ንዴታችን ከፍተኛ ብስጭት ላይ የሚደርሰውና መልሶ የሚጠፋው በ1 ደቂቃ እና 30 ሰኮንዶች ውስጥ ነው። ከዛ በኋላ በዛ ንዴትና በከፍተኛ ብስጭታችሁ የምትቀጥሉ ከሆነ ደጋግማችሁ ያንን ታሪክ እያስታወሳችሁ ስለሆነ ብቻ ነው እንጂ ያ ንዴት ከ90 ሰኮንድ በኋላ ጠፍቷል ብላ ነው የምትናገረው። ብስጭት ምርጫ ነው። ኒውሮሎጂካሊ ንዴት እንዲፈጠር የሚያደርገው የስትረስ ኬሚካል በ90 ሰኮንድ ውስጥ ከናንተ ሲስተም ውስጥ ሙልጭ ብሎ ይወገዳል። ነገር ግን ያንን ታሪክ ደጋግመን በማንሳት ያ ንዴት ነፍስ እንዲዘራና በውስጣችን እንዲቆይ እናደርገዋለን። ቤታችን በጭስ ቢታፈን በርና መስኮቶቹን ከመከፋፈትና ያ ጭስ እንዲወጣ ከማድረግ ይልቅ ስለ ጭሱ ቁጭ ብለን ማውራት ማለት ነው። ስለዚህ በዛሬው ቪዲዮ ሰዎች ሲያበሳጯችሁ በምን አይነት መልኩ ያንን ንዴት ማሸነፍ እንደሚችሉና እንዲሁም በብስጭት ምክንያት በጊዜ ከሚመጣ እርጅና፣ የደም ግፊት፣ የልብ ህመምና ተመሳሳይ ብዙ በሽታዎችና ስቃዮች ራሳችሁን እንዴት ቀድማችሁ ማዳን እንዳለባችሁ እንመለከታለን። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለሁ። ወደ መልእክቱ እንግባና አንድ ባንድ እናያቸው። አንደኛ ምላሻችሁን መምረጥ ነው። አብዛኛው ሰው ያበሳጨውን ሰው መልሶ ሲጠላና ሲከራከር ያሸነፈ ይመስለዋል። ያ ማሸነፍ ሳይሆን ሪአክቲንግ ነው። በነገ ሰላማችሁና የረጅም ጊዜ ክብራችሁ ላይ በመመርኮዝ ምን አይነት ምላሽ መስጠት እንዳለባችሁ መወሰን ይገባችኋል። አንዳንድ ሰው ትዕግስቱ ፂሙ ስር ነው ያለችው። እንኳን የሚያበሳጭ ነገር ተገኝቶ አይደለም ሲራመድ እንኳን እግርና እግሩ ቢጋጭ እንኳን ከራሱ ጋር ሊጣላ ይችላል። ለዚህ ሁሉ ታዲያ የምንሰጠውን ምላሽ መምረጥ ከብዙ ኪሳራ ያድነናል። በግልፍተኝነት ምላሽ ከመስጠት ይልቅ ቆም ብላችሁ በማሰብ ምላሻችሁን የምትመርጡ ከሆነ 3 ዋና ዋና ነገሮችን ታተርፋላችሁ። አንደኛ፣ ክብራችሁን ትጠብቃላችሁ። መጮህ አይጠበቅባችሁም። እንዲረዷችሁ መጨቅጨቅ አይለባችሁም። የእናንተን እውነታነት ለማረጋገጥ ከነሱ ጋር መጣላት የለባችሁም። ስሜትን ማጋለጥ አይጠበቅባችሁም። የተረጋጋው የእናንተ ምላሽ ማወናበድን ለሚፈልጉ ሰዎች ግራ ማጋባት ይሆንባቸዋል። ሁለተኛ፣ ያላችሁን ኢነርጂ ትከላከላላችሁ። ከሁኔታው በላይ የእናንተ ብስጭት ብዙ ይበዘብዛችኋል። ምላሽ የማትሰጡ ከሆነ ችግሩን ከናንተ ጋር አዝላችሁት አትዞሩም ማለት ነው። ሶስተኛ ደግሞ ራሳችሁን በሚገባ መቆጣጠር ትችላላችሁ። ስሜቶቻችሁን መቆጣጠር የማይችሉ ሰዎች ያከብሯችኋል። አብዛኛው ሰው በብስጭት ውስጥ ራሱን ያጣል፣ ሊጋጋል ይችላል ነገሩ። ነገር ግን ምላሻችሁን መምረጥ እውነተኛ ጥንካሬ፣ ግንዛቤንና ዲሲፕሊንን ይጠይቃል። ይህንን ሎጂክ በሚገባ ራሳችሁ ላይ ከተገበራችሁ ከጊዜያት በኋላ ያኔ ሲያበሳጫችሁ የነበረ ድርጊት እናንተን አሁን ማበሳጨት ያቆማል። ያም የሚሆነው ሰዎች ስለተቀየሩ ሳይሆን እናንተ ስለተቀየራችሁ ነው። ማንም ሰው ሪአክት ሊያደርግ ወይም ምላሽ ሊሰጥ ይችላል። ነገር ግን ጠንካራ ሰው ብቻ ነው ምላሹን የሚመርጠው። ምላሹን መቆጣጠር የሚችል ሰው ሁኔታውን ሁሉ መቆጣጠር ይችላል። ሁለተኛ ደግሞ ሰዎችን እንደራሳችሁ መመልከት አቁሙ። ሰዎች እናንተን የሚያበሳጩበት ዋነኛው ምክንያት እነሱ የሚሰሩት ስራ ሳይሆን ያንን ስራ የምትተረጉሙበት መንገድ ነው። ሰዎች እንደናንተ የሚያስቡ፣ እንደናንተ ኬር የሚያደርጉ እና እንደናንተ አይነት ትኩረት ያላቸው ይመስላችኋል። ከዛም ሲዋሿችሁ፣ ሲንቋችሁ፣ የገቡላችሁን ቃል ሲያፈርሱ፣ ሲከዷችሁ
በጣም ትጎዳላችሁ። ምክንያቱም እናንተ ብትሆኑ ያንን ነገር እነሱ ላይ እንደማታደርጉባቸው ስለምታስቡ። ነገር ግን ይሄን ሁሉ ነገር የሚቀይር አንድ እውነታ አለ። ሰዎች ማለት እናንተን አይደሉም። በቃ ይህንን አመለካከት እስካልቀየራችሁ ድረስ ዘላለም የሰው ተጠቂ፣ በሰው አዛኝ ሆናችሁ ማንም እየተፈራረቀ ልባችሁን እየሰበረ ነው የምትኖሩት። በቃ እነሱ እናንተን አይደሉም። ታዲያ ሰው ሁሉ እንደናንተ እንዲሆን መጠበቅ ባቆማችሁ ጊዜ በማንነታችሁ መሸበር፣ መበሳጨት፣ መናደድ ታቆማላችሁ። ይህም ተግባራችሁ በሰዎች ላይ ፍላጎት ያጣ አያስመስላችሁ። ይልቅ ነገሮችን ሁሉ የተገነዘበ ጥንቁቅ ሰው ነው የሚያደርጋችሁ። ራሳችሁን መቀየር ምን ያህል ከባድና አዳጋች እንደሆነ በቅጡ ብትረዱ ሰዎችን ለመቀየር ወይም እንደናንተ ወይም በትክክለኛው መንገድ እንዲያስቡ ለማድረግ መሞከር የሞኝነት ጥግ እንደሆነ ትረዱ ነበር። በህይወት አሸናፊ የሚሆኑ ሰዎች ሌሎችን ለመቀየር የሚከራከሩ ወይም የሚተጉ ሰዎች ሳይሆኑ እነዛን ሰዎች ሳይረበሹ የውስጣቸውን ትክክለኛ ማንነት የምትረዱና ያንንም እንዳመጣጣቸው የምትቀበሉ ከሆነ ነው። ሌሎች ልክ እንደናንተ እንዲያስቡ፣ እንደናንተ ቀና እንዲሆኑ እና እንደናንተ አይነት ምላሽ እንዲሰጡ መጠበቅ ማለት የአየር ሁኔታን ለመቆጣጠር መሞከር ማለት ነው። በጭራሽ የማይቻል ነገር ነው ያ። ነገር ግን ያንን የምታስቡ ከሆነ ወደ ብስጭት ብቻ ነው የምታመሩት። እያንዳንዱ ሰው በራሱ ልማድ፣ በራሱ እምነት፣ ቅድሚያ በሚሰጠው ነገር ተቀርጾ ነው የራሱን መንገድ የሚራመደው። በምን አይነት መልኩ አክት ማድረግ አለባችሁ የሚለው ላይ ማተኮር አቁማችሁ እነዛ ሰዎች እንደሆኑት መቀበልን ብቻ ምረጡ። ይህም መንገድ በትክክል ከተከተላችሁና ሰዎችን እንደራሳችሁ መመልከት ስታቆሙ ከብዙ ሞኝነትና አላስፈላጊ ብስጭት ራሳችሁን ማዳን ትችላላችሁ። ሶስተኛ ደግሞ የነሱን ትችት የእድገት መሳሪያችሁ ማድረግ ነው። አብዛኛው ሰው ወቀሳና ትችትን እንደ ጥቃት ይመለከተዋል። ጠንካራና ብልህ ሰው ግን የሰዎችን ወቀሳ በተለየ መልኩ ነው የሚረዳው። ያ ጥላቻቸው ብስጭትን አይፈጥርበትም። ለምንድነው የሚያጠቁኝ ብሎ ከመጠየቅ ይልቅ ይሄ ነገር ምን ሊያሳየኝ እየሞከረ ነው ብለው ራሳቸውን ይጠይቃሉ። ምክንያቱም ወቀሳ፣ ትችትና ጥላቻ አንድ ነገር ብቻ አይደለም የሚያሳየው፣ በሁለት መንገድ ነው የሚመጣው። አንዳንድ ጥላቻ፣ ስድብ፣ ትችት ሰዎች እናንተ ላይ ካላቸው ቅናት፣ እናንተን ችላ ማለት ሲፈልጉና በራሳቸው ካላቸው ዝቅተኛ አመለካከትና ዝቅተኛ በራስ መተማመን ተነስተው ነው የሚያሳዩአችሁ። ነገር ግን አንዳንድ ወቀሳ ዳታ ነው፣ መረጃ ደግሞ ዋጋ አለው። አብዛኛው ሰው የሚሳሳተው የሚገጥመውን ሁሉንም ትችት፣ ሁሉንም ወቀሳ፣ የሰዎች ንቀት፣ ዘለፋ ሁሉንም ሪጀክት በማድረጉ ነው። በዛ ነው ስህተት የሚሰራው ሰው ወይም አልቀበልም ብሎ በመጣሉ ነው። ነገር ግን እድገትና ለውጥ በምቾትና በተድላ ውስጥ ሲመጣ ታይቶም ተሰምቶም አይታወቅም። ትክክለኛ ለውጥ እኮ የሚመጣው በትግል፣ በሰዎች በመገፋት፣ በቂ አይደላችሁም ተብላችሁ በመተው፣ ከሰው በታች ተደርጋችሁ ስትታዩ፣ በጥላቻ በንቀት ነው። የሰዎችን ፊድባክ ተቀብሎ ያለ ብስጭት ራሱን የሚመረምር ሰው አብዛኛውን ሰው በብልሃት ይበልጣል። ምክንያቱም ሌሎች የራሳቸውን ኢጎ በመከላከል ቢዚ ሲሆኑ እሱ ግን የራሱን ጎዶሎ አፕግሬድ እያደረገ ነው። በሰዎች መገፋት ራሱን እንዲያሻሽል እያደረገው ነው። በፍጥነት የሚያድጉና የሚሻሻሉ ሰዎች ብዙ ተሰጥኦ ያላቸው ሰዎች ሳይሆኑ ብዙ የሚማሩ ሰዎች ናቸው። በዛ መልኩ ነው የሰዎች ትችት፣ ወቀሳቸው፣ ጥላቻቸውና እናንተን ንዴት ላይ ሊያስቀምጥ የሚችል ባህሪያቸው መርዝ ከመሆን አልፎ ነዳጅ የሚሆንላችሁ። አራተኛና የመጨረሻው ደግሞ ሰዎችን መሸኘት አትፍሩ። እስቲ አስቡት፣ እሳት ያለው የከሰል ፍም በእጃችሁ ይዛችሁ የጎዳችሁ ሰው ላይ ለመወርወር ጥሩ አጋጣሚ እየተጠባበቃችሁ ባላችሁበት ጊዜ
ያ በእጃችሁ የያዛችሁት እሳት የጎዷችሁ ሰዎች ላይ ለመወርወር ምርጡን አጋጣሚ እየጠበቃችሁ በቆያችሁ ቁጥር እጃችሁን እያቃጠላችሁ ይቆያል። ቂም፣ ጥላቻና በቀልም በዚሁ መልኩ ነው የሚሰራው። ቀድሞ ከጎዳችሁ ሰው በላይ እዛ ሰው ላይ ለመወርወር በእጃችሁ የምትይዙት እሳት ይበልጥ ይጎዳችኋል። እውነተኛ ጥንካሬ ያለው ያንን በደል ይዞ በመቆየት ሳይሆን እንዲሄድ በመፍቀድ ነው። ሰዎችን መሸኘት በጭራሽ መፍራት የለባችሁም። እንዲሄዱ በመፍቀድ ልክ በእጃችሁ ለረጅም ጊዜ የያዛችሁትን ፊኛ እንደመልቀቅ ነው። ብዙ ጊዜ ለመሄድ እየታገለ ብዙ የጠየቃችሁ ፊኛ ስትለቁት ነፃነትና ቀለል ያለ ስሜት ይሰማችኋል። ከናንተ ፓወር ቁጥጥር ውጪ ባለ ነገር ፍጹም አትሸበሩ። እንዲሄድ የምትፈቅዱለት ነገር ሰላማችሁን ነው የሚያመጣላችሁ ወደ ህይወታችሁ። ይሄ ማለት ታዲያ ሰዎች በላያችሁ ላይ ተረማምደው እየሄዱ መፍቀድ ወይም ፍትህ ሲዛባም እንዲሁ መመልከት ማለት አይደለም። ይልቅ የእናንተን ኢነርጂ አቅጣጫውን ማስተካከል ነው። መቆጣጠር የማትችሏቸውንና ልትታገሷቸው የማትችሏቸውን ሰዎች መተው፣ ሌሎች ጸባየ ሰናይ የሆኑ ሰዎችን ወደ ራሳችሁ የምትጋብዙበት ሂደት ነው። ስለዚህ እነዚህ 4 መንገዶች እናንተን ከመሸበር፣ ከብስጭትና ከአላስፈላጊ ብዙ ሽብሮች የሚያድኗችሁ ናቸው። እነዚህ ሐሳቦች ብቻ ሳይሆኑ በየቀኑ ሰላማችሁን ለመከላከል መጠቀም ያሉባችሁ መሳሪያዎች ናቸው። ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ላስታውሳችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ ከልብ ያመሰግናለሁ። በቀጣይ በሌላ ፕሮግራም ደግሞ እስክንገናኝ ሰላም ቆዩልኝ።